What's up ይላል ዛሬ እንግዲህ ክቡራትና ክቡራን እንደመጣችሁ በመጀመሪያ ደረጃ እንግዲህ እኔም ከነበርኩበት ጆርኒ ነው የምነግራችሁ። ካምፑ እዚህ ቦታ ነው። እንደምታዩት ቦታውን ምን ያክል ባዶ ቦታ ላይ እንደሆነ የምትቀመጡት አስቡት። ክረምት ሲሆን ይሄ ቦታ እንዳለ በረዶ ነው የሚለብሰው፣ እንዳለ በረዶ ይለብሳል። ከዚህ ትራንስፖርት ይዞ ለመውጣት በየ2 ሰዓቱ ነው ያለው። አንድ ትሪፕ ወደ ታች ወደ ከተማ ለመሄድ 4 ዩሮ ከ60 ሳንቲም ትከፍላላችሁ። በሳምንት አንድ ጊዜ ማክሰኞ 31 ዩሮ ፖኬት መኒ ተብሎ ይሰጣችኋል። ከዛ በኋላ ሃሎ ብሩደ እንግዲህ ከዛ በኋላ ያቺ 31 ብር ስትሄዱ 4 ብር ከ60 ስትመጡ 4 ብር ከ60 ወደ 9 ብር ከምናምን ሳንቲም ይሄዳል ማለት ነው፣ ከተማ ለመሄድ ብቻ እንኳን። ይሄ ቪዲዮ እንግዲህ የሚሰራው አላማው ስትመጡ የሚጠብቃችሁን ነገር ለማለት ነውና በስሪ ምን እንደሆነ ታውቃለህ። እዚህ በሳምንት እንደነገርኩ 31 ዩሮ ትጠብቃለህ። ያቺ ቀን በጣም የደስታ ቀን ነች። ከተማ ትሄዳለህ ያማራን ነገር ለመብላት። ምክንያቱም እዚህ ካምፕ ውስጥ የሚደረገው ነገር አንድ ባንድ ነገራችኋለሁ። ከመመደብ ጀምሮ ማለት ነው። ትመደባለህ። ጠዋት 2 ሰዓት ላይ ቁርስ አለ። ከ2 ሰዓት እስከ 2 ሰዓት ተኩል በ30 ደቂቃ ውስጥ መገኘት አለብህ። ከእንቅልፍ ተነስተህ ትገባለህ። ሰልፍ አለ። ተሰልፈህ ኩባያህን ይዘህ ትበላለህ። ቁርሱ ምንድነው? ዳቦና የሚቀባ ነገር ነው የሚሰጡ። ከዛ እሱን ይዘህ እሷን ትበላና ያው ክፍል ትሄዳለህ። የትም የምትሄደው ነገር የለም። እንደምታየው በረሃ ነው፣ ጫካ ነው። ምሳ ትጠብቃለህ። ምሳ 6 ሰዓት ተኩል ሲሆን ይጀመራል። እስከ 7 ሰዓት ተኩል 1 ሰዓት አለ። ኩባያ በግል ነው የሚሰጥ። ኩባያህን ይዘህ ትሄዳለህ፣ ተሰለፋለህ፣ ምሳ ትበላለህ። እማዬ ጨምሪልኝ እንጀራው አንሶኛል ምናምን ይለኝ። እነሱ ምግብ ደግሞ እንደምታውቀው በጣም እንትን ነው፣ ሰቅጣጭ ምግብ ነው ያለው። የሆነ ሱፕ ምናምን በጣም የሚዘገንኑ ምግቦች ነው የሚሰጡ። እሱን ትበላለህ። ከዛ በኋላ ያው ደግሞ 11 ሰዓት ደግሞ ራት ይደርሳል። ከዛ ምሳ ራትህን ትበላለህ። ማታ ምን አለ? ቲቪ ሰዓት አለች። ቲቪ ይከፈትልሃል። ላጥ ብለህ ቲቪ ለማየት ትሄዳለህ። ቲቪ የፈለጉትን ቻናል እነሱ ይከፍታሉ፣ ታያለህ። ሻይ አንዳንድ ብርጭቆ መጠጣት ትችላለህ። እሱን ታረጋለህ። ከዛ ውጪ ልብስ ቀን ይሰጣል። ቀን አለው ልብስ የሚታጠብበት። ልብስን ይዘህ በዛ በተሰጠ ቀን ሰዓት አለው ትሄዳለህ። ልብስን ትሰጣለህ፣ በማሽን ይታጠባል። እዛው ማድረቅ ያለ አድርቀህ ታወጣለህ፣ ትሄዳለህ። በሳምንት አንድ ቀን ማለት ነው። ሌላው ከባዱ ነገር እዚህ ካምፕ ውስጥ ከተለያየ ሀገር እንደመምጣት አኳያ የተለያየ ባህሪ የተለያየ ጸባይ ያለው ሰው ነው ያለው። አንድ ክፍል ውስጥ 4 እና 5 ሰው ይመደባል። እስከ 6 ሰው ተደራራቢ አልጋ ነው። 6 ሰው ይመደባል። የተለያየ ጸባይ ነው ያለው፣ የተለያየ ባህል ነው ያለው። ከውጭ ምግብ ይዞ ሊመጣ ይችላል፣ ሰክሮ የሚመጣ ይኖራል። ይሄን ሁሉ አቻችለ መብራት አይጠፋም ስትተኛ። አንዱ መብራት ሲተኛ ሊወድ ይችላል፣ አንዱ ደግሞ መብራት ጠፍቶ ሊሆን ይችላል። መተኛት የሚወደው አትችልም። በቃ በዚህ ሁሉ ጸብ አለ፣ በስለት መወጋጋት አለ፣ ሐሺሽ ይሸጣል፣ የሚሰሩ አረቦች አሉ። ይሄን ሁሉ እያቻቻልክ ነው። ይሄ ምንድነው እንግዲህ አካባቢውን ቢዝነስ የነበረው ሰው ሀገር ቤት አስበው፣ አሪፍ ኑሮ የኖረ የነበረ ሰው፣ ብዙ ነገር ያደርግ የነበረ ሰው አምጥተው እዚህ ረሷል ማለት ነው። ለብዙ ጊዜ ክረምት ሲሆን አሁን እንደውም ለምለም ነው፣ በጋ ስለሆነ የሚያምር ሁኔታ ነው ያለው። ክረምት ሲሆን ግን ይሄ ቅዝቃዜ አይደለም፣ ነጭ በረዶ ነው የሚለብሰው። ሌላው አስገራሚው ነገር ምንድነው? ዋይፋይ የለም እና ኮኔክሽን ስለሌለ ምን እናደርግ ነበር? አሁንም ሰዎች የሚያደርጉት ምንድነው? ከዚህ በእግር 30 ደቂቃ ትሄዱና የሰው አጥር ስራለች አንድ ፍሪ ዋይፋይ። እንግዲህ ያው ስደተኛ እንትን አይደል በቃ መላ ይፈጥር የለ
ያቺን ሄዶ ቦታ ተገኝታለች እዛ ዋይፋይ ሄደን ፊልም አውርደን እንምጣ ይባልና ተኪዶ እዛ ሄደን ፊልም ዳውንሎድ አድርገህ ትመጣለህ። እዚህ የምትደበርበት ነገር የለም። ፊልም ዳውንሎድ አድርገህ ትመጣለህ ታያለህ። ሌላው ደግሞ እዚህ ካምፕ ውስጥ ዘግናኙ ነገር ምንድነው? ቢጫ ፖስታ የሚባል አለ። ውጤትህ ኔጌቲቭ እዚህ የምትገባው ለመጀመሪያ ጊዜ እጅ ሰተህ ፖለቲካል አሳይለም ሆነ ምንም እጅ ሰተህ ገብተህ ከሆነ ከዛ በኋላ ውጤት ትጠብቃለህ። የመጣህበትን ኬዝ ታብራራለህ፣ ትነግራለህ። ከዛ ውጤት ትጠብቃለህ። ውጤቱ ኔጌቲቭ ከሆነ ቢጫ ፖስታ ይመጣል። ከዛን ቀን ጀምሮ በተለይ በጣሊያን በኩል የመጡ ሰዎች ከሆኑ በጣም ሰቀቀን ውስጥ ነው የሚሆኑት። ምክንያቱም ዲፖርት የሚባል ነገር አለ። ምክንያቱም አሻራ ስለሚወጣ በዶብሊንግ ህግ መጀመሪያ የገባህበት አገር ስለሆነ አሳይለም መጠየቅ የምትችለው አልፈ መተዚ ስለማትችል ዲፖርት አለ። ዲፖርት ደግሞ በፖሊስ ታጅቦ ለሌሊት ነው መኪናው የሚመጣው። የሰቀቀን እንቅልፍ ነው የምተኛው። ኔጌቲቭ ከመጣ በኋላ ውጤትህ ሁል ጊዜ መቼ መተው አፍሰው ተሸክመው እንደሚወስዱ አታውቅም። እና በተኛበት ሲንኳኳ ምናምን በቃ መደነጋገጥ አለ። ማን ተወሰደ? ጠዋት እንወጣና ማን ተጫነ? ከሌ ተጫነ ይባላል። ይወስደው ዲፖርት ያደርገዋል። እና ኔጌቲቭ ከመጣ በኋላ ደግሞ ስደተኛው የራሱን የተለያዩ ጥንቃቄዎች ያደርጋል። ምንድነው ያ ጥንቃቄ? ያሉትን ገንዘቦች ምናምን ኪስ ውስጥ አሁን ብዙ ገንዘብ ቢያገኙ ለምሳሌ እዚህ የሚያቀሰው ኖሮ ገንዘብ ቢኖር ምናምን ኪስን አራግፈው 50 ዩሮ ብቻ ነው ከዚህ ይዘህ መውጣት የምትችለው። ስለዚህ እሱንም ጥንቃቄ ታደርጋለህ። ብቻ የሰቀቀን ህይወት ነው። ብዙ ጊዜ ሰዎች ሁኔታውን ነው እንጂ አካባቢውን አሳይተው ስለማያውቁ እሱንም ለማሳየት ነው። ሌላው አስገራሚው ነገር አረቦቹ በጣም በዚህ ብር መኖር ስለማይችሉ የተለያየ ሱስ ስላለባቸው አበሻ በዛው በጣም ጨዋል። ሌብነት ውስጥ አታገኘውም፣ ሐሺሽ ውስጥ አታገኘውም። የተለያየ የተጓዳኝ ቢዝነስ ውስጥ ይሄ በተለይ በማጭበርበር የሚደረግ ነገር ውስጥ አታገኘው። አረቦቹ ግን ምን ያደርጋሉ? ይሄዱና ከልብስ ቤት ልብስ ሰርቀው ያመጣሉ፣ መጠጥ ሰርቀው ያመጣሉ። ይሄ በዛ ጋር በዛ አጥር ላይ አልኮል ምናምን ያመጡና በዛ አጥር ይወረውሩታል ወደ ውስጥ። ከዛ በዚህ በኩል በነፃነት ይገባሉ። ከገቡ በኋላ መጠጡን ከዛ አንስተው ውስጥ ይጠጣል ማለት ነው። ከጠጣ በኋላ ደግሞ ያለውን ችግር እንደምታውቁት ነው። በጣም ስለት ይወዳሉ። ትንሽ ጸብ ሲነሳ ብዙ ሰው በስለት ተወግቶ ያውቃል። የምናውቃቸው ከሀበሻ ጋርም ጸብ አለ፣ ባህላችን ስለማይመሳሰል እነዚህ ልብስም ያመጣሉ። ልብሱንም እየሸጡ በጣም ይጠቀማሉ ማለት ነው። ምክንያቱም ሄደው ከልብስ ቤት አንተ ልብስ መግዛት ትፈልጋለህ ብለው ይወስዱና ያስለኩና ሁሉ ልብስ ቤት በቃ በኋላ ይዘው መታል ብለው እንዴት እንደሚያወጡት አታውቅም። አንተም ካለብህ የኢኮኖሚ ችግር አኳያ በትንሽ ብር ስለሚሸጡልህ ተቀብለህ ገዝተህ ትለብሳለህ። እንደምትመለከቱት በዚህ ባጥር ስር ቤቶቹ እነዚህ ናቸው። ጊዜያዊ ቤት ነገር ናቸው፣ እንደ ኮንቴነር ናቸው። ኮንቴነር ሳይሆን ብረት ሳይሆን በእንጨት ብረት ይሆንና ውስጡ በእንጨት ግን ይለበጣል። እንዲህ አይነት ነው፣ ጊዜያዊ ነገር ነው። እዚህ ውስጥ ምንም የምታመጡት ጉዳይ የለም። ይሄ ሁሉ እንዳለ ደግሞ የፖዚቲቭ ፓርቱ ምንድነው? የራሳችሁ ወገን ስታገኙ ምናምን ትንሽ ተስፋ አለ፣ ከሱ ጋር ማውራት አለ፣ ንግግር አለ፣ መደጋገፍ አለ። በተወሰነ መልኩ ችግርም እንዳለ በተወሰነ መልኩ መደጋገፍም አለ። ችግሩ ምንድነው? ሁልጊዜ ሰዎች ስለምንፈርድበት ስደተኛ ሆኖ እንዴት ራሱን ያጠፋል፣ እንዴት ጭንቀት ውስጥ ይገባል። ብዙ ሰዎች አብደዋል፣ ራሳቸውን አጥፍተዋል፣ በጣም ብዙ ጭንቀት ውስጥ ገብተዋል። እዚህ ውስጥ አምጥተው ጥለዋችሁ ይረሷቸዋል። ለአመት ከምናምን መብላት መጠጣትና መተኛት፣ ያን ሁሉ ባህር፣ ያን ሁሉ መከራ ህይወቴን ለውጣለሁ ብሎ የመጣ ሰው ይሄ ሲገጥመው አይምሮ አንዳንድ ሰው መቋቋም ይችላል፣ ሁልጊዜ እንደምንለው አንዳንድ ሰው ደግሞ አይችልም። ዋናው የዚህ ቪዲዮ ዓላማ ምንድነው? ስትመጡ እዛ ጋር መስዋዕት አድርጋችሁ የምትመጡት ነገር እንዳለ የሚጠብቃችሁ ግን ይሄ እንደሆነ ለማሳወቅ ለማወቅ ነው። በአብዛኛው እንደዚህ ነው። ከዚህ በኋላ እዚህ 6 ወርም 1 ዓመትም ካሳለፋችሁ በኋላ ደግሞ ከዚህ ከዲፖርቱ ከምኑ ካመለጣችሁ በኋላ ትራንስፈር የሚባል ነገር ይወጣል። ወደ ሀይል ራሳችሁ አብስላችሁ ወደምትበሉበት ደግሞ የጋራ መኖሪያ እድል ሲወጣላችሁ እንደ ሎተሪ ነው። ጧት ሄደን ቦርድ ነው የምናየው። የማን ስም ተለጠፈ ትራንስፈር፣ የማን ስም ሄዳችሁ ቢሮ ይሄው አመት ሆነኝ። ኧረ ብዙ ጭቅጭቅ አለ እና ብቻ ስማችሁ ሲወጣ
ሄዳችሁ ደግሞ ራሳችሁ አብስላችሁ የምትኖሩበትን ቦታ ደግሞ አሳያችኋለሁ። እሱንም ትታዘባላችሁ እንድታውቁት ነው። የሚመጣ ሰው እንዲያውቀው ይሄ እንደሚጠብቀው የትኛውም አሳይለም ጠይቆ የሚመጣ ሰው በዚህ ፕሮሰስ ነው የሚያልፈው። ዶክተር ሆነ ዋና ፖለቲከኛ ሆነ ተራው ሰው ሆነ የትኛውም ሰው ይችን ፕሮሰስ ሳይቀምስ አያልፍም። ሌላው የሚገርመው ነገር ብስሬ ምን ይሆናል መሰለ እዚህ ሀገር እንደምታውቀው ሱስ ያለበት ሰው ኢትዮጵያ ሲሆን ሲጋራ የሚያጨስ ሰው ሄዶ በትንሽ ሳንቲም ሲጋራ ይገዛ የለ አንድ ሲጋራ ምናምን ይሸጣል። እዚህ ሀገር ደግሞ እንደዚህ ነው። እሱን እዚህ ውስጥ ታገኛለህ። እዚህ ካምፕ ውስጥ እቺን ለስራ ፈጥረው የብትንትን ባሁ አምጥተው ጠቅልለው ያቺን እንዳንዳንድ ሲጋራ አንዷን 20 ሳንቲም ኤውሮ በሳንቲም እንደሚባለው 20 ሳንቲም ኤውሮ 20 ሳንቲም በዚህ ሀገር 20 ሳንቲም በአንድ ብር 5 እየቸረቸሩ የሚሸጡ ነበሩ። እንደገና ስራ መስራት ከፈለክ እድል ይሰጣል። በሰዓት ስንት መሰለ? በሰዓት 1 ዩሮ ነው። የስራዎቹ አይነት ላውንደሪ ልብስ ማጠቢያ ቤት፣ ምግብ ሲመገቡ ምግብ ቤቱን ከተበላ በኋላ ስደተኛው እሱን ማጽዳት፣ ቆሻሻ ግቢ ውስጥ የሚጣሉ ሶፍቶች መለቃቀም በሰዓት 1 ዩሮ እየተከፈለ ትሰራለህ ማለት ነው። እና ያቺን 1 ዩሮ ያቺ 31 ብር አለች። በጣም እዚሁ ግቢ ውስጥ እሱን ስራ የሚሰራ ሰው ሀብታም ነው። 31 ዩሮ የእንትኑ አለ። እንደገና የዚህኛው ብር 60 ብር፣ 40 ብር፣ 50 ብር ይመጣል። 80 ብር በሳምንት 80 ዩሮ በሳምንት ያገኛል። ስለዚህ አስበሃል እዚህ በረሃ ላይ 80 ዩሮ አግኝቶ ከተማ ላይ ምንም ላይ የተሻለ እንቅስቃሴ የሚያደርገው ያ ሰው ነው። ግን እንዲዳረስ ምን ያደርጋሉ? የሚፈቅዱልህ ለ4 ሳምንት ወይ ለ2 ሳምንት ምናምን ነው። ከተቻለ አብሮን የነበረ አንድ ጓደኛችን አለ ካገኘሁት የሱንም ቃል እዛ ምግብ ቤት ምናምን ሰርቶ የነበረ የሚነግረን ይሆናል። ካልተገኘም ችግር የለውም። ይሄን ህይወት አሳልፈን ነው እዚህ ደረስነው ማለት አትችልም። ማለት የት ደረስክ? በቃ ኖርማሊ ግን ምንድነው ተመስገን ከዚህ ሁሉ ወጥተህ የራስን ስራ እየሰራህ ኖርማል መኖሪያ ቤት እየኖርክ ምናምን እስክትደርስ ድረስ ከባድ ሀስል እንዳለው ነው። ሌላው ሰዎች ይሄን ስትል በአሁን ሰዓት እኮ ኢትዮጵያ ውስጥ መብላት ኢሹ የሆነበት ሰዓት እና ከበላ ከጠጣ ምን ትፈልጋለህ የሚል ሰው ሊኖር ይችላል። ግን ስላለበት ችግር ነው እንጂ እዚህ መጥቶ ሲያየው ግን ያንን እንደማያገኘው አስቦበት አትምጡ ማለት አንችልም። ከመጣ ግን የሚጠብቀው ይሄ መሆኑን እንዲያውቀው ነው። ከዚህ ከወጣችሁ በኋላ ደግሞ የሚሰጣችሁን አብስላችሁ የምትበሉበት መኖሪያ ቤት ብለው የሚሰጧችሁን ደግሞ አሳያችኋለሁ። አብራችሁን ቆዩ። እና በስሬ ያ ከባዱ ጊዜ አልፎ ባስ በየ2 ሰዓቱ ለመጠበቅ ቲኬቱን ገንዘብ ላለማጥፋት ገባህ እየተቀባበለ እንዳልሄድን ሁሉ ነገር ትግስት ነው። ይሄን ምለው ምንድነው ራሱንም ለሚጎዳ ሰው አይምሮውን ለሚለቅ ሰው እስከ ማጥፋት ለሚደርስ ሰው ሁሉ ነገር የጊዜ ጉዳይ ነው። ዛሬ ያው በሹፌር እየሄድን ነው ትላለህ። ያ አይስቀልና ከፍሬንዴ ጋር ነኝ። ግን ሁሉም ነገር ያልፋል። ገባህ ማልፍ ነገር የለም። እዚህ ውስጥ ሆነው በአምቡላንስ አብደው ስንት ሰዎች ሲወሰዱ አይተናል። ጭንቅላታቸው መቋቋም አቅቶት መቋቋም ያቃተው ለምንድን ነው? የነበረበት ህይወት አሪፍ ነው ሊሆን ይችላል። ውጭ ሀገር አሪፍ ነው ብሎ መጥቶ ሊሆን ይችላል። ገባ መጥቶ ሲያየው ግን ያን ሁሉ በባህር የሚመጣው ባህሩን አቋርጦ በአውሮፕላኑ የሚመጣው ወይ ሀብት ንብረት ይኖረዋል ሸጦ ለደላላ ምናምን እነዚህ ያለው አይደል ኤጀንሲ ምናምን ትንወስደ ከፍለ መተህ የሚገጥመህ ይሄ ነው። ግን አውቀህ ግባበት ነው። አሁን እኔ ያሰው ስትመጣ እንደ ሰርፕራይዝ አትሆን አይደል? ሰርፕራይዝ አትሆንም። ስትመጣ ቀጥ ብለህ ይሄ እንደሚጠብቅህ አምነህ ነው የምትገባው። ሄደን ደግሞ እስቲ የመኖሪያ ቤቱን ከዚህ በኋላ አብስለህ የምትበላበት እንደፈለክ በወር 300 የዛን ጊዜ በእኛ ጊዜ 300 ምናምን ነበር። አሁን 400 ምናምን ሆኗል። ዩሮ ሰጥተው ከራስ አስቤዛን ገዝተህ
አብስለህ የምትበላበት ቤት ብለው የሚሰጡንና አኗኗርን ደግሞ